ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከች ብለናል ማለት ነው። እንደተለመደው የሐረግን ድራማ ይዘን መተናል። አብረን እንቆያለን ማለት ነው። እንደተለመደው እንዳትረሱ ቤተሰብ መሆን፣ ከታች ያለችውን ደውል ምልክት በማጥቆር ቀንጨበር ይላሳያችሁ። ያቺ ቆንጅየዋ እንጆሪ የመሰለችው ልጅ እንዴት ናት? አቆጣኝ እንጂ የምሬን እኮ ያቺን የመሰለች ልጅማ ለዚህ ደፋሪ ማትገባ። አንተ ቆሻሻ ኤፊ እስቲ አንድ ጥያቄ ልጠይቅሽ ትላታለች። በቅርብሽ ከአንቺ አጠገብ ቤተሰብሽ አንቺ አጠገብ ሆኖ ብታገኛቸው ምን ታስቢያለሽ? የቅርብ ማለትማ በቃ ለምሳሌ ሩቅ ሳትሄጂ ዳጊን እኔ እናትሽ ዳጊ ደግሞ ወንድምሽ ሆኖ ብታገኝ ምን ታደርጊያለሽ? እኔ እንጃ ትንሽ ይከብዳል። እንደዚህ አይነት ነገር ላይ ቀናና ሀሳብ መስጠት ይከብዳል። ሁሉም ነገር በቦታው ሲሆን ነው ትክክለኛ መልስ የሚሰጠው። ስለዚህ ቦታው ላይ ካልሆን ሁሉ ልመልስልሽ አልችልም እያልሽኝ ነው? እርግጠኛ ነኝ ቦታው አሁን የምመልስልሽ መልስ ከቦታው ላይ ሆኜ የምመልስልሽ አንድ አይነት አይደለም። ዳጊና አንቺን ሁለታችሁም በጣም ስለምወዳችሁ ሁሉም ነገር ቀርቶ እናንተ ቤተሰቤ ሆኖ ልላችሁ እችል ነበር፣ ግን እንደነገርኳችሁ ነው። በቦታው ምን ሲሆን ምን አይነት መልስ እንደምመልስ አላውቅም። ገብቶኛል? አዎ ለግድ ካለ ቦታው ሆኖ ውሳኔ መወሰን በጣም ከባድ ነው። እንዳልሽው ዳጊም ወንድምሽ እና እኔም እናትሽ ብሆን እውነት ቢያደርገው ደስተኛ ተወኝ ነበር። እንደዛ ነው የሚሰማኝ። እንደነገርኩሽ አሁን እኔ ልልሽ የምችለው ይሄንን ነው። ምክንያቱም አሁን በጣም ደስተኛ ነኝ ብላ ትላታለች ማለት ነው። በሀሳብ ቅልጥ እያለች ነው ገኒ። ወይኔ ልጄ ወይኔ የኔ ልጅ ማነው ሲከፋሽ አሁን ጠጉርሽን እያሸሻ ይዞሽ የሚልሽ? ማነው ከጎንሽ የሚሆነው? ትላታለች ማለት ነው። ይሄ በጣም ከዛ በኋላ መጀመሪያ ተደፍሬ ሴት ልጅ ወልጄ ነበር ስትለይ፣ ከዛ ደግሞ ዳግም ቤተሰብ የለኝም ብሎ ገነት እናቴ ናች ብሎ ሲያስታውቀኝ ይህ ሁላ ነገር ለምንድን ነው ማስታወስ ያልቻልኩት? እኔ ጋር ስታለቅስ ይህ ሁላ እንዴት ነው መረዳት ያልቻልኩት? እሺ አሁን ምንድን ነው አሁን እንዴት ነው ሆቴል ማስቀጠል የምችለው ብላ ትላለች። ከዛም በኋላ የወርዶ ይመጣል ማለት ነው። ይሄ ሰውዬ የተረገ ለምንድን ነው ደግሞ እንደዚህ የምትጨነቀው? እንደዚህ ያስለቀሱትን ሰዎች ዋጋ አስከፍላቸዋል። አንተ ጋር የምጣለበት አቅም የለኝም ብላ ትለዋለች። ታውቂያለሽ ሌሊቱን ሁሉ ሳስብበት የኔና የሰርግ መዘጋጀቱ ምንም አልጠቅም አልታየኝም ብላ ትስቅበታለች። ቆይ ለምንድን ነው የማይገባህ? እኔ መኖር ያህል እኔ ከዚህ በኋላ የምጓጓለት ነገር የለኝም። ምንም ነገር ብታደርግ አይሞቀኝም፣ አይበርደኝም። በሱ እንኳን እርግጠኛ አትሆኝ። ይሄ ስሜታዊ ውሳኔ ነው ወሰነው። እኔም እንዳንቺ ተስፋ ቆርጬ የማይሆን ስህተት ሰርቼ አውቃለሁ። በዛው ምልክት ብዙ ተምሬበታለሁ። ይሄ ስሜታዊ ሆነሽ የወሰንሽው ውሳኔ ነው። እኔም እንዳንቺ ብዙ ጊዜና ስሜታዊ ሆኜ ተስፋ ቆርጬ ብዙ ነገር አድርጌያለሁ። በዛም ትምህርት ታረጭ በየገርምሽ በዛ ላይ በራሴ ላይ በጣም ነው ራሴን የገነባት። አንድ ራስሽን ስደሰትም ስናደድ ምን አይነት የት ነው የተመርከው? የት ነው አንተ ማለት
በሴቶች ላይ አንተ ክፉ አውሬ መጥፎ ነው። ዛሬ በጣም ተበሳጭተሻል። ዛሬማ ቁርስ አብረን እንድንበላ ብዬ ነው። እንኳን አንቺ ልከፍ እኔም ታስበይ ከፈለክ ሁሉንም መብላት ትችላለህ። እሷን እዚህ ጋር የተቀመጥኩት ቁልፉ ከሱ ጋር ነው ያለችው። ምን ማለት ነው? መቼም እዚህ ቆልፈህብኝ በግድ እንድኖር ልታረገኝ አይደለም። እስካሁን አልገባሽም እንዴ? ሚስቴ ቤት ድረስ መጣ። በጣም ሳንፈራረም ምለቅሽ ነው ይመስለሽ? በብርጭቆ አንስታ እዚህ በላይ አልታገስም፣ እገልሃለሁ እንዴ ቢላ አንስታ ከዛ ምስት ያርጋትና ሶፋ ላይ ያደርጋታል ማለት ነው። ከዛም በኋላ ቆልፎባት ትቷት ይወጣል ማለት ነው። ከዛ እየሮጠች ትወጣለች። ከዛ ቆልፎባት ክፈትልኝ ትለዋለች። ክፈት ስትለው እያለቀሰች ተመለሳለች። ከዛ ወይኔ ከዛ በጣም እያለቀሰች ነው እንግዲህ። እሷም ሶፋ ላይ ሆና ቁጭ ብላ እያለቀሰች ያለ ገንዬ ደግሞ እዚህ ጋር ቁጭ ብላ ልጅቷን እየጠበቀች ነው። እባክህን ብላ እግሩ ላይ ትደፋለች። ገንዬ እባክህን ልጄን አሳይ። አንቺ ሴትዮ ምን እያደረግሽ ነው? ከእግሬ ላይ ተነሽ። አልነሳም። እሺ ብለህ እግሬን ልጄን ካላሳየ አልነሳም። ትላንት ያቺ መኪና ስር ገባሽ። አሁንም ቢሆን በእግሬ እንኳን መሄድ አልችልም። ይህ ምን አይነት ስርዓት ማጣት ነው? እባክህን ሰራተኛችሁ ፎቅ ላይ ሆና ቁልፍ እንደሌለ ነገረችው። ዘግታባቸው ነው እንዴ? አልነሳም። የምትወዳትን እችን እንኳን ይሄን እንዳይ ፍቀድልኝ። ለክለው ማሰሚኝ። አልነሳም። አይኗን ካላሳየ አልነሳም። ገፍትሯት ሄደ ማለት አንተ ምን አይነት የተረከብሽ እንዴት እግር ትሄዳለህ? እኔ መጥሽ ፈልገሽ ነው የተደፈሽው። ስመለስ እዚህ ሰፈር እንደላልሽ ለምን ራሱ አይመጣም? ለነገር እሱ ረፍት ምን ለማለት እንደፈለግ አርክቱ። ሲጀመር እኔ እንደመጣሁት እኮ ልጅ ለማየት ነው። አንተ እናት የለህም? እናት ካንተ ብትጠጣም ምን ይሰማታል? ምን ሁላችሁም ራሳችሁ ወዳላችሁ እናንተ ተናጠ። ቆይ ለምንድነው ልጅ የምትያት? ዋው አሁን ገባኝ። ደጋማ አንቺን ከጎኗ ለማቅረብ እየሞከርሽ ነው። እውነተኛ ልጅ ናት። ራሴን የወለድኳት ከልጅነቴ የወለድኳት ብላ ትላለች። የዳጊና አባት ከማግባት ቢውል ተደፍሬ የወለድኳት ነው። ይሄ እውነታ ሰምታ ነው ከቤቴ ብር ብላ የወጣችብኝ። አጠገቧ ሆኜ ላስረዳት፣ ባክና አጠገቧ ሆኜ ላስረዳት፣ ለምን እንደዛ እንዳደረጉኝ ላስረዳት። አሁን ሰርጉን ለማራዘም የፈጠራችሁት ሲስተም ነው። እንዲሁም ነገ ወዲያ ነው የደስታችን ተካፋይ መሆን ትችላለች። ለነገራለሁ እኔ ልጅ ብቻ ደስተኛ ትሆንልኝ። እባክህን አሳየኝ፣ በተሳሳተ መንገድ እንዳፈረዳኝ። አንቺ በዚህ ልክ ያስመስል የተካሽነሽ፣ በዚህም ባሽ የፍራታንና ተሰምኛቸው ትችላለሽ። እኔ ግን ያፊያት ናት። ማንም ሰው አይሸወደኝ። ልጅሽ ማየት ነው የፈለግሽው? ከነገ ወዲያ እናይ ሰርጋችን ላይ ብሎ ይላታል። ከዛ ታለቅሳለች፣ ምርር ብላ ታለቅሳለች። እንደዛ ግሯ ለወድቅ እያለቀሰች ቁጭ ብላ ታያለች ማለት ነው። አይዞሽ እንግዲህ የኔ ፍቅር እባክሽ ልጅ እባክሽ እፉዬ እያለች ታለቅሳለች። እባክሽን አይንሽን እንዳይ ፍቀጅልኝ። የምትወጃትን ምግብ እኮ አምጥቼልሽ ነበር።
እሷን እንኳን ላጉርስ ደግሞ አልሄድም እዚህ ቁጭ ነው ብለው እዚህ ቁጭ ነው ብለው ብላ ቁጭ ማለት ጀመረች ማለት ነው። እዛው ቁጭ አለች። አሁንም እንግዲህ ገኒ ቁጭ በማለት በጣም አዝና በጣም ተሰምቷት ምናምን ነገር ወንድሜ እንዴት አደርክ? ምንድነው በጠዋቱ ፊትን ዘብዝፈው ወይስ ልታሰጠው ላይ እየሄድሽ ነበር ብላ ትስቃለች። አሁን ይቀል ሆኖ ነው እየሳቅሽ ያለሽው? ደግሞ ምንድነው ሰሞኑን መውጣት አብስተሻል። ማታም ብዙ ጊዜ ስልክ ታወሪያለሽ። ወደ ተሳተ መንገድ እየሄድሽ አይደለም እንዴ? አይ ወንድሜ እንዴት እንደዛ ታስባለሽ? አሁን ደግሞ ምንም ነገር ባረግ እንደዛ ነው እንደምታስበው? አዎ አይ እኔ እንደዛ ማረግ አያስፈልግም። ማንም ሰው ምንም አታድርግ ቢባል ከማድረግ ወደ ኋላ አይልም። ግን የወንድምነት ምክር ነው። ምንድነው ደስተኛ ያደረገሽ አዲስ ነገር አለ? ያው ጓደኛ ነው ፍቅር ነው ብቻ እንዳት ወንድሜ ይሙት ፍቅር እንደዚህ መሆኑን ባውቅ ኖሮ ድሮ ነበር መጀመሪያው። ግን ጥሩ ነው እጽ መጠንቀቅ አለብሽ። ቢኒ በጣም ጥሩ ሰው ነው። እኔ ግን ማውቀው እንደ ጓደኛ ነው። አንቺ በምታውቂው መንገድ አላውቀው። ሁሉም ሰው አብሮት እንደሚሆን ባህሪው ይለያያል። የእናቴ ለኔ ልጅ ነኝ፣ ላንቺ ወንድም፣ ለጓደኛሽ ጓደኛ፣ የፍቅረኛ ደግሞ እንደ ፍቅረኛ። ሁሉም ሰው አብሮት እንደሚሆኑ ሰው ካራክተሩ የተለያየ ነው። እሱም ያፈቅረኛ ነው የሚለውን ጥያቄ በደንብ አጥኚ። አዎ ያፈቅረኛል ብሎ ይላታል። የኔ እብድፈት አንቺ የምታውቂው ስለ ራስሽ ብቻ ነው። አንቺ ሁሉም ሰው ወድሻለሁ ስላለሽ ይወድሻል ማለት አይደለም። ፍቅርሽንና ስሜትሽን ለማንም በግልጥ አታሳይ። አንተ ተሸወድከና እኔም እሸወዳለሁ ማለት ነው እንዴ? ደግሞ ዛሬ የት ሄዳ ነው ቤቱ ሰላም የሆነው? ትናንትም አልነበረችም። ለእርግጠኛ ነኝ የሰርጓ ዝግጅት በጣም ቢዚ ሆና ነው አይደለ? እቤት ጽጽ እንደዚህ ስትይ ማላዝንና ልቤ ማይሰበር ነው የሚመስልሽ? ወንድሜ ይቅርታ፣ ግን እውነታው እኮ ይሄ ነው። እውነታ ይሄ ነው። ኤፍራታ አንቺ የዘመርሽላትን ታሪክ ሰምታ እውነታውን አውቃ ሁሉም የኔ ያልኳቸው ሰዎች አንዳንድ እያሉ ከቤት ወጣሁ። ከቤዛ እናት ጀምሮ አንዳንድ እያለ ተበታተነ። እኔ ቆይ ምን አይነት ታሪክ ነበር የጀመርኩት? ገነት እናቷ እንደሆነች ነግረሻት አልነበረም? የዛን ጊዜ ሸፋፍኝ እኔ እንደዚህ አይነት ነገር አውርቼ ነበር። እውነታው ምንድን ነው? እውነታውማ ገነት የኤፍራታ እናት ናት። ገነት ኤፍራታ የገነት ልጅ ነች ወይስ ስለላሰ ሰው ነው? አዎ እኛ ስለምናውቃቸውና እዚህ ቤት ስለሚኖሩ ሰዎች ነው የምናወራው። ግን አንቺ ምን አስደነገጠሽ? እኔ አልደነገጥኩም። አዎ ደንግጫለሁ። እንዴት ይሄኔ ሁላ አመት ሳናቅ ነገር ሁሉ ይፈጠራል? ቆይ የመጣችሁ ነው። እኛ የምናውቃቸው ገነትና ትንሽ አረፍ ብለሽ አታወሪም? አዎ እውነት ነው። ልቀመጥ ትላለች። ከዛ ወይ ጉድ! ሉሊት በጣም ቆንጆዬ ነች። ከዛ አለቃ ይዞት ነው የሄደው። እዚህ ቤት ውስጥ ተቆልፎብሽ ነው አለምትው መውጣት ስትፈልጊ የምትከፍችበት ቁልፍ የለም። ቆይ እዚህ ቤት ያደጋ ቢፈጠርስ? ወይስ ቤተሰቦችሽ ቶሎ ድረሽልኝ ብሎሽ ምን እንደምታረጊው? ታውቂው አይደል? አለቃ ማንም እንዲወጣ አይፈቅድም። እስቲ እንደዛ ነው። በጣም ጥሩ ነው። ቆንጆ ቀሚስ ነው የገዙልሽ። አዎ በምርጫ በሱ ነው የታመነው። በጣም ምርጫ ነው። ታዩ አይጠቅምሽም። ስልኬን ፈልጌ አጣሁት። የተሻለ እንዴ?
ያደርኩበትን ክፍል ስታነጥፊ አላየሽም? ወይም የቤትን ክፍል አላገኘሁትም። ይሄ ማይራባ እኔን ማገቱ ሳይቀር ስልኬንም ወሰደው። የድሮዋን ፍራታ እንዳልሆንኩ አውቃለሁ። አይደለም በፈቃዴ ነው የመጣሁት። አሁን ቁርሱን ማነሳሳት ከፈለግሽ አነሻሽ። በዚህ በኋላ መቤት እኔ ካንቺ ምንም አልሻልም። ከዚህ በኋላ እንዲሁም ጥሩ ጓደኞች እንሆናለን። ሰራተኛ ካሰሪው ጋር እንዴት ጓደኛ ይሆናል? እንደነገርኩሽ ነው። እኔ ያንቺ አሰሪ አይደለሁም፣ ግን ካልፈለግሽ አላስገደድሽም። እዚህ በኋላ ግን ሰው ካስፈለገሽ እኔ ከጎንሽ ነኝ። ለማንኛውም ምግቡን ላንሳው ብላ ታነሳዋለች ማለት ነው። ከዛ ቆይ እሱ ያስቀምጣት የኔ ሰላይ ብትሆንስ? ምን ሆኜ ነው በዚህ ልክ የለፈለፉት? እርግጠኛ ነኝ የእሱ ሰው ናት። ጠብቂያት ብሎ ነው ያስቀምጣት። ከዚህ በፊት ያልነበረች ሰራተኛ ድንገት የት መጣሽ? የፍሩ ጠንቀቅ ማለት አለብሽ። ለነገሩ ምንም እንዳመጣ ለነገሩ ስልኬ እኔ ጋር ሳይኖረው እንደዚህ ተቆልፎብን ምን ተስፋ ቆርጫለሁ። ፖሊሶች ጋርም አልገናኝም። እባክሽ እንደዚህ አትሆኝ። አንቺን እንደዚህ በመሆን እኛም እንጎዳለን። አብረን እንጥፋ አላልኳችሁ፣ ግን ማወቅ ያለባችሁ ካልታገልናቸው የምናሸንፋቸው ናቸው። አንቺም ከእናትሽ ከዚህ ቤት ወጣሽ ወደ እናትሽ ከመሄድሽ አንድ ለኔ ስል የነዛ ሁላ ሴቶች ስቃይ የረሳሁት አንቺ የራስሽን እንዲሁም አፌትን ማግባቴ በጣም ይጠቅማል። እኔ እንደሆነ ህይወቴ ተበላሽቷል። እሱን ካገባሁ በኋላ የሁሉም ሴቶች የማድንበት እሱ ከታሰረ በኋላ ደግሞ ለናታን እመልስላቸዋለሁ። ከኔ ህይወት ውጭ ያለው ሁሉም ነገር ይመለሳል። ቤላ ተላለች ማለት ነው። አንዴ ጀለስ ምነው በግርሽ ብሎ ሁሌ እንዳካበድክ ወይም ልክ ፈልጋለሁ እያለች ነበር። ግን አሁን የምትጣራልኝ ነገር ፈልገው ነገር አለ። እኔም ግን እንድታረግልኝ ማረግ አንተ ማትረባው እየተሳፈጥከኝ ነገር አይመስልም። ገንዘብ አይሰለችም? እስቲ አንዳንዴ የአክስት ልጅ በነጣ አርግላት። ብሬን ወደ ውጭ ላካት። እኔም ጥሩ ነገር እንድከፍል እፈልጋለሁ። እሺ ስንት ብር ልክፈል? በአሁኑ ገንዘብ አይደለም ፈልገው። ከገንዘብ ውጭ ምንድን ነው የፈለገው? መጀመሪያ ንገረኝ። ምን ነው እንዳደረግልኝ የምትፈልገው? ጥሩ የጓደኛ አላ። ለማንኛውም በድጋሚ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰብስክራይብ፣ ሰፖርት ማድረግ እንዳትረሱ። ባይ ባይ። ወዳችኋለሁ።